ሰላም ውድ አድማጮቻችን እንደምንቆያችሁ እንደተለመደው የኢትዮ ስፖርት ፕሮግራም አሁናዊ መረጃዎችን ይዤላችሁ ቀርብ ያለው ከባህር ማዶ የተመረጡ በተለይም አርሰናል ላይ ትኩረት ያደረጉ መረጃዎችን እናጋራችኋለን። እስከ ፕሮግራሙ ፍጻሜ ድረስ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደርጋችሁ የአብሮነት ቆይታችሁን ከኛ ጋር አድርጉ እያልኩኝ በቀጥታ ወደ ቀዳሚ መረጃዎቼ ነው የማቀናው። ከአርሰናል ቤት አንዳንድ መረጃዎችን እንመለከታለን። ያም ብዙን ጊዜ እንደምናገረው የፊት መስመር ጉዳይ ነው። ቪክተር ጊዮኬሬሽ፣ ቤንጃሚን ሴስኮ ብዙ ስሞች እየተነሱ ይገኛሉ። ሌሎችም ስሞች መነሳታቸው አይቀርም። ሰሞኑን እንደውም ኦስሜኒ የሚሉ መረጃዎች ተሰምቷል። አርሰናል የትኛውን ተጫዋች እንደሚያስፈርም እስካሁን ግልጽ አይደለም። በርካታ ስሞች እየተነሱ ነው የሚገኘው። ነገር ግን ከ15 ቀናት በኋላ የዝውውር መስኮቱ ሲከፈት መርፈኞቹ በሰፊው እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ግን ከቪክተር ጊዮኬሬሽና ከሼሽኮ የሚያልፍ አይመስልም። በ9 ቁጥር ቦታ ላይ ማለት ነው። ከሁለቱ አርሰናል አማርጦ የሚያስፈርም ይመስላል። በተለይም አሁን ላይ የቪክተር ጊዮኬሬሽ ዝውውር እውን እየሆነ መጥቷል። ብዙን ጊዜ ጠይቂያችኋለሁ አድማጮች፣ ኮሜንት ቦክስ ላይም ብዙዎቻችሁ ሀሳባችሁን ሰጥታችሁኛል፣ የትኛውን ተጫዋች ይበልጥ እንደምታደንቁ ማለት ነው። ግን በዛሬው መረጃዬ የሮድሪጎን ዝውውር ጉዳይ እንመለከታለን። ታማኝ የሚባለው አሌክሲስ ክሩም መረጃዎችን ይዞ ወጥቶ ነበረ ስለ ሮድሪጎ ማለት ነው። አርሰናሎች እውነተኛ ተፎካካሪ ናቸው ብሏል። ዝውውሩ ግልጽ ፍላጎት አላቸው፣ ያገኙት ነገር አለ ብሏል አሌክሲስ ክሩም። አሰልጣኝ ሚኬል አርቴታ ይህንን ተጫዋች ያደንቋል፣ ይህንን ተጫዋች ማስፈረም ይፈልጋል፣ ይህ ተጫዋች ጥሩ ተጫዋች እንደሆነም ያምናል አሰልጣኝ ሚኬል አርቴታ የሚሉ መረጃዎችም መውጣት ጀምሯል። እናም ሾርት ሊስት ውስጥ ካስገቧቸው ተጫዋቾች ውስጥ አንዱ ሮድሪጎ እንደሆነ ነው እየተዘገበ የሚገኘው ማለት ነው። ስለ ሲቹዌሽኑ ከዚህ ቀደም ነግሬያቸዋለሁ። ሮድሪጎ በማድሪድ ሰሞኑን ባለው ነገር ደስተኛ እንዳልሆነ ነው መረጃዎች መውጣት የጀመሩት። ከቲም ሜቶቹ ጋርም ጭምር ጥሩ የሚባል ግንኙነቶች እንደሌለው ነው እየተዘገበ የሚገኘው። ምናልባትም ይህ ነገር የሚከሰትበት ሁኔታ የሰፋ ይመስላል ወደ አርሰናል ቤት ማለት ነው። ተጫዋቹ ወደ አርሰናል መምጣቱ የማይቀር ጉዳይ ነው የሚሉ መረጃዎችም መሰማት ተጀምሯል። በሮድሪጎ ዝውውር ግን የስፖርት ቤተሰቦች ይህ ዝውውር ቀላል የሚባል አይደለም፣ ከባድ ነው። ሁሌ እንደምናያችሁ ከሆነ በጣም ከፍተኛ ገንዘብ ነው የሚጠይቁት ሪያል ማድሪዶች እስከ 100 ሚሊዮን ዩሮ አካባቢ የሚጠይቁበት ተጫዋች ነው ብለው መረጃዎች አሁን ላይ በስፋት እየጠቆሙን ይገኛሉ። ታዲያ የአርሰናል ክለብ በሚቀጥለው ዓመት ጥሩ ሆኖ ለመቅረብ ክፍተት ያለበትን ቦታ በግዢ ያጠናክራል ተብሎ ይታመናል። በዚህ ሂደት ደግሞ በእቅድ ከያዟቸው ተጫዋቾች መካከል አንዱ የሪያል ማድሪዱ ሮድሪጎ መሆኑን ነው መረጃዎች የሚጠቁሙን። ይህንን ተጫዋች ለማስፈረም ክለቡ ረዘም ያለ ክትትልና ተጫዋቹን የማስፈረም ፍላጎት እንዳላቸው ይታወቃል። ተጫዋቹ በቦታው ድንቅ ብቃትን እያስመለከተን ይገኛል። እናም እንዳጠቃላይ ግን አርሰናሎች ሮድሪጎን በጥብቅ እየተመለከቱት እንደሆነ ነው ፋብሪዚዮ ሮማኖ እንዲሁም ደግሞ ሌሎች የመረጃ ምንጮች እየዘገቡ የሚገኘው። ከዛ ውጪ የሪያል ማድሪዱ የቀኝ ክንፍ የአጥቂ መስመር ተጫዋች የሆነው ሮድሪጎ በእጃቸው ለማስገባት የሚደረገው ፉክክር አርሰናሎች እየመሩ ይገኛሉ። ይህንን ተጫዋች ለማስፈረም በርካታ የእንግሊዝ ክለቦች፣ ሌሎችም ሊጎች ላይ የሚጫወቱ ክለቦች ይህንን ተጫዋች እየተመለከቱት ይገኛሉ። ሮድሪጎ እንግዲህ ሪያል ማድሪድን ለመልቀቅ ዝግጁ መሆኑን የሚጠቁሙ መረጃዎች ከወጡ በኋላ ተጫዋቹን ለማስፈረም አርሰናል መወሰናቸው ነው የተገለጸው። አሁን ላይ ማድሪዶች ለተጫዋቹ 100 ሚሊዮን ዩሮ ነው እየጠየቁ የሚገኘው። እናም አርሰናሎች ይህንን ገንዘብ ለመክፈል ፈቃደኛ ናቸው የሚለውን ጉዳይ በሚቀጥለው ሳምንታት የምንመለከተው ይሆናል። እንደሚታወቀው ሮድሪጎ እጅግ ድንቅ ብቃት ያለው ተጫዋች ነው። ወደ አርሰናል የሚመጣ ከሆነ አርሰናል አሁን ያለበትን ክፍተት ማለትም በነ ማርቲኔሊ ቦታ እጅግ ትልቅ ክፍተት አለ፣ ይህንን ቦታ በሚገባ ይሸፍናል ብለው የሚያምኑት ተጫዋች ነው። እንደ አጠቃላይ ግን ሮድሪጎ አርሰናሎች አጥብቀው እየተመለከቱት ይገኛሉ። ወደ ቡድን ስብስባቸውን ለመቀላቀል አበክረው እየሰሩ እንደሚገኙ ነው መረጃዎች በስፋት ስለ ሮድሪጎ የሚያመላክቱት። እሺ፣ ሌላኛው መረጃችን ስንመለከት ደግሞ የኪቪዮርን ጉዳይ ነው የምናነሳው። ያው የኪቪዮር ጉዳይ ብዙውን ጊዜ ተነጋግረንበታል። ይህንን ተጫዋች በአርሰናል የማቆየት እድል ሊኖረው እንደሚችል ባለፈው ነግሬያቸዋለሁ። በአሁኑ ዓመት በተለይም በመጨረሻዎቹ ጨዋታዎች ላይ ባሳየው አቋም የተነሳ አርሰናሎች በጣም ደስተኞች ናቸው በተጫዋቹ፣ እሱም ቢሆን ደስተኛ ነው በክለቡ። እናም እንደ መረጃዎች ከሆነ ደግሞ እንደውም አርሰናል ኮንትራት ሊያስፈርሙት ይችላሉ የሚሉ መረጃዎች መውጣት ጀምሮ ነበር። ግን አሁን ላይ የምነግራችሁ ነገር ለኪቪዮር የሚመጡ ጥያቄዎች ካሉ አርሰናሎች ለማዳመጥ ዝግጁ መሆናቸውን ነው መረጃዎች የሚያመላክቱን። አሁንም ቢሆን ለዚህ ተጫዋች የሚመጡ ክለቦች ካሉ
ዲክላይን አያደርግም ነው የተባለው። እናም በደንብ ለመመልከት ይሞክራሉ መድፈኞቹ። ይህንን ተጫዋች የሚፈልጉ ብዙ ክለቦች እንዳሉ ከዚህ ቀደም ነግሬያቸዋለሁ። ኦሎምፒክ ማርሴይ ከፈረንሳይ ይፈልጉታል። እንዲሁም ደግሞ ከጣሊያን አካባቢ ብዙ ክለቦች ይፈልጉታል። እንደነ ላዚዮ፣ ኢንተር ሚላን እና ናፖሊዎች የመሳሰሉት ክለቦች የዚህ ተጫዋች ፈላጊ ስለመሆናቸው ነው የተገለጸው። መረጃዎች እንደሚጠቁሙ ከሆነ ደግሞ ትላንትና እንደተዘገበው ከሆነ ናፖሊዎች ይህንን ተጫዋች ይፈልጉታል ነው እየተባለ የሚገኘው። እና እንደገና በዚህ በክረምት የዝውውር መስኮት የዚህን ተጫዋች ዝውውር ሊፈጽሙ እንደሚችሉ ነው የተገለጸው። ባይዘዌ አርሰናል ለዚህ ተጫዋች የለጠፈበት ገንዘብ አለ። ለዚህ ተጫዋች 30 ሚሊዮን ፓውንድ ነው የሚጠይቁት ነው ለጃኮቭ ኪቪዮር ማለት ነው። ማንኛውም ክለብ ጃኮቭ ኪቪዮርን ፈልጎ የሚመጣ ከሆነ 30 ሚሊዮን ፓውንድ መክፈል ይጠበቅበታል ማለት ነው ለአርሰናል። እናም እንደ መረጃዎች ከሆነ ደግሞ ኮት ኦፍ ሳይድ እንደዘገበው ከሆነ በኪቪዮር ዝውውር ላይ የለጠፉበት ገንዘብ ላይ ደስተኞች አይደሉም ነው ያለው። እና ናፖሊዎች ገንዘቡን ለማስቀነስ ጥረት ያደርጋሉ የሚሉ መረጃዎች ተሰምቷል። አርሰናል ይህንን ተጫዋች በ20 ሚሊዮን ዩሮ ነበር ያመጣው። አሁን ላይ በ30 ሚሊዮን ፓውንድ አትርፎ ነው ለመሸጥ ያሰቡት። እንደ አጠቃላይ ግን አርሰናሎች ጃኮቭ ኪቪዮርን ለመሸጥ ማሰባቸውን ነው መረጃዎች የሚያመላክቱን። ናፖሊዎችም ደግሞ ይህንን ተጫዋች ወደ ቡድን ስብስባቸው ለመቀላቀል አሁን ላይ ከመድፈኞቹ ጋር ንግግርና ድርድር እያደረጉ እንደሚገኙ መረጃዎች ከትላንትና ጀምሮ እየጠቆሙን ይገኛሉ። ወደ ሌላኛው መረጃችን ስናልፍ ደግሞ ሙሐመድ ቅዱስ በዝናና በገንዘብ መካከል ተወጥሯል። በአርሰናልና በሳውዲ ክለቦች የዝውውር ጥያቄ መካከል ወደ አርሰናል ቢመጣ እና በፕሪሚየር ሊጉ ቢቀጥል ዝናው ከፍ ይላል፣ ተጽዕኖ ፈጣሪነቱን በዛው ልክ ያድጋል። ነገር ግን ኪስ የሚቀድ የሚመስለው ካዝና የሚሰብረው የሳውዲ ክለቦች የዝውውር ገንዘብ የትኛውንም ተጫዋች ለማማለል በቂ ነው። በዚህ ሁለት ተቃራኒ ፍላጎት መካከል ሆኖ ነው ሙሐመድ ቅዱስ ቀጣዩን የዝውውር መስኮት የሚጠብቀው። በዌስትሃም ዩናይትድ በጣም ጥሩ የመጀመሪያ ዓመትን ቆይታ ነበረው። ከአያክስ በመጣበት ዓመት በዚህ ደረጃ ሊጉን ላይ ተጽዕኖ ይፈጥራል ተብሎ አልተጠበቀም ነበር። በእርግጥም አርሰናሎች በአያክስ ሳለ ጋናዊውን አማካኝ ለማስፈረም ፍላጎት ነበራቸው። ሲመጣ ዌስትሃም ለተጫዋቹ የማይመጥን ክለብ ነው ተብሎም ነበር። ያንን በሚገባ ተመልክተናል። ምክንያቱም ክለቡ ከሚገኝበት ደረጃ ከፍ ባለ ብቃት ራሱን በተደጋጋሚ ያሳይቷል። አሁን ላይ 70 ሚሊዮን ፓውንድ የሚያወጣ ተፈላጊ ተጫዋች ነው። አርሰናል፣ ሊቨርፑል በፕሪሚየር ሊግ የሚገኙ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው። የሳውዲ ክለቦች ደግሞ እንደነ አልኢትሃድ፣ አልናስር የመሳሰሉ ክለቦች ይህንን ጋናዊ ተጫዋች ለማስፈረም ፍላጎት እንዳላቸው ነው መረጃዎች በስፋት የሚያመለክቱት። ዌስትሃም ዩናይትድ እስከ 100 ሚሊዮን ዩሮ ለጋናዊው አማካኝ የዝውውር ገንዘብ ይፈልጋሉ ቢባልም በ84 ሚሊዮን ዩሮ ሊለቁት ይችላሉ የሚሉ መረጃዎችም ተሰምቷል። ምክንያቱም ዝውውሩ ላይ ሰፋ ያለ ተሳትፎ ለማድረግ ገንዘብ ያስፈልጋቸዋል ዌስትሃም ዩናይትድ። በዚህ ደረጃ ተጫዋቹን ለመሸጥ ፍላጎት አላቸው የሚሉ መረጃዎች መውጣታቸው ነው የተገለጸው። ትልቁ ነጥብ ግን ተጫዋቹን ማቆየት እንደማይችሉ ተገንዝቧል የሚሉ መረጃዎችም እየወጡ ይገኛሉ። እናም አርሰናል ይህንን ተጫዋች የግሉ ለማድረግ ከብዙ ክለቦች ጋር ፉክክር ውስጥ መግባቱ ነው እየተዘገበ የሚገኘው። አሰልጣኝ ሚኬል አርቴታ ሙሐመድ ቅዱስን ከዚህ ቀደም እንደሚያደንቀው ተገልጿል። እናም ተጫዋቹን ወደ ቡድን ስብስቡ መቀላቀል ይፈልጋል የሚሉ መረጃዎችም ነው እየወጡ የሚገኘው። እናም በሚቀጥሉት ሳምንታት አንድሪያ ቤርታ የሙሐመድ ቅዱስን ወኪሎች እንዲሁም ደግሞ ከዌስትሃም ዩናይትድ ጋር ድርድር ያደርጋሉ የሚሉ መረጃዎችም አሁን ላይ እየወጡ ይገኛሉ። ውድ አድማጮቻችን ለሰዓቱ የነበሩን የአርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየት ካላችሁ የሀሳብ መስጫ ሳጥናችን ላይ ሀሳባችሁን አጋሩን። መልካም ቀን ይሁንላችሁ እያልኩኝ እኔ እዚህ ጋር ተሰነባበትኩኝ።